የእግዚአብሔር የአምላካችን ሰላም ለሁላችሁ ይሁን። በየግላችን የምናደርገው የመጽሐፍ ቅዱስ ጥናትና ንባብ በጥሩ ሁኔታ እየቀጠለ እንደሆነ ተስፋ አደርጋለሁ። ከዚህ በፊት እንግዲህ የተመለከትነው ከምዕራፍ 25 እስከ 27 ያለው ክፍል ላይ እንዴት እግዚአብሔር አምላክ በሕዝቡ መካከል ማደር እንደፈለገና ሕዝቡን ደግሞ የመገናኛውን ድንኳን እንዲሰሩለት እንዳዘዛቸው፣ ይሄ የመገናኛ ድንኳን ደግሞ እንዴት ከወንጌሉ ጋር እንደሚገናኝ፣ እንዴት ጌታ ኢየሱስ ክርስቶስን እንደሚጠቁም ወይም እንደሚያሳይ ባጭሩ ለመመልከት ሞክረናል። በዛሬው ክፍል ምዕራፍ 28ን ነው የምንመለከተው። በዋናነት እንግዲህ እግዚአብሔር ካህናት እንዲለይለት በዚህ በመገናኛው ድንኳን ውስጥ የሚያገለግሉትን ካህናት እንዲለይለት ለሙሴ የሰጠውን ትእዛዝ እና እነዚህ ካህናት ደግሞ ለየት ብለው ይቀርቡ ዘንድ ይቀደሱ ዘንድ ደግሞ የተለየ ልብሰ ተክህኖ እንዲዘጋጅላቸው እግዚአብሔር ያዘዘውን ወይም ያስቀመጠውን ስርዓት ነው የምንመለከተው እና ይሄ ደግሞ ሁልጊዜም እንደምናደርገው እንዴት ጌታ ኢየሱስ ክርስቶስን እንደሚጠቁም ወይም እንደሚያሳይ፣ ወንጌሉን እንዴት እንደሚገልጥ ባጭሩ ለመመልከት እንሞክራለን እግዚአብሔር በረዳን መጠን። እንግዲህ ምዕራፍ 28 ቁጥር 1 ሲጀምር ምን ይላል? እግዚአብሔር ለሙሴ ምን ይለዋል? አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ ብሎ እግዚአብሔር ትእዛዝ ሲሰጠው እንመለከታለን። እንግዲህ ሁላችን እንደምናውቀው የሰው ልጅ በኤደን ገነት በነበረበት ጊዜ፣ አዳምና ሔዋን በኤደን ገነት በነበሩበት ጊዜ በእግዚአብሔር ሕልውና ውስጥ ይኖሩ እንደነበረ እናውቃለን እና በእግዚአብሔር ሕልውና ውስጥ የእግዚአብሔር ወኪል ሆነው በምድር ላይ እግዚአብሔር እንዳስቀመጣቸው መጽሐፍ ቅዱስ ዘፍጥረት ላይ ምዕራፍ 1ን ምዕራፍ 2ን ስንመለከት የእርሱ አገልጋዮች አድርጎ እንዳስቀመጣቸው ያበጃትም ይጠብቃትም ዘንድ ይላል። ለምሳሌ ምዕራፍ 2 ቁጥር 15 ላይ በኤደን ገነት ሲያስቀምጠው ስራ ሰጥቶታል፣ አገልግሎት ሰጥቶታል። ምድርን የመጠበቅ የማበጀት፣ የመንከባከብ እንዲሁም ደግሞ በመልኩ እንደፈጠረው ይነግረንና ምዕራፍ 1 ላይ የሰውን ልጅ ከዛ ምን ብሎ ይነግራቸዋል? ግዟት ይላቸዋልና አንደኛ እግዚአብሔርን እንዲያገለግሉ፣ ምድርን እንዲንከባከቡ፣ እንዲያበጇት፣ እንዲጠብቋት እንዲሁም ደግሞ እንዲገዟት። እንግዲህ በአንድ በኩል አገልግሎት ተሰጥቷቸዋል፣ ክህነት ልንለው እንችላለን። የንጉሥ ካህናት ነበሩ። በሌላ በኩል ደግሞ ገዢነት ወይም ንጉስነት፣ መሪነትም ተሰጥቷቸዋል ማለት ነው እና ስለዚህ እግዚአብሔር ለሰው ልጅ ከሰጠው አንዱ ዋናው ነገር ክህነት ነው፣ አገልጋይነት ነው። የእግዚአብሔር አገልጋይ የመባልን ፕሪቪሌጅ፣ ያንን የከበረ እድል ለሰው ልጅ እግዚአብሔር ሰጥቷል። በሕልውና ውስጥ እየኖረ በhalወተ እግዚአብሔር ውስጥ እየኖረ እግዚአብሔርን እንዲያመልከው፣ እንዲያገለግለው ይሄን የንጉስ ክህነት የተባለ ትልቅ ስፍራ፣ ትልቅ ክብር ለሰው ልጅ አጎናጽፎ ነበር እና ነገር ግን በኃጢአት ምክንያት፣ በሰው ልጅ አመጽ ምክንያት ይሄን የንጉስ ክህነት የሰው ልጅ እንዳጣ እና በሰውና በእግዚአብሔር መካከል የነበረው ግንኙነት እንደተበላሸ፣ ድልድዩ እንደፈረሰ፣ ይልቁንም የጥል ግድግዳ እንደተገነባ በመሃል ያንን እናውቃለን እና ከዚህ በፊትም እንደተመለከትነው እንግዲህ በመጨረሻ በክርስቶስ ኢየሱስ መገለጥ የሚደረገው ወይም የተደረገው ነገር ምንድን ነው? ዘፍጥረት 3:15 ላይ እግዚአብሔር የትንቢትን ቃል፣ የወንጌልን ቃል እንደነገራቸው ከሴቲቱ የሚወለደው የዚህ የጠላቱን ዘር ራስ እንደሚቀጠቅጥ፣ የሰይጣንን ስራ እንደሚያፈርስ እንደተነገረው ሁሉ ጌታ ኢየሱስ ተገልጦ ይህንን በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ ሲያፈርስና ይህን የፈረሰ ድልድይ እንደገና ሲገነባ፣ መልሶ የሰውን ልጅ ወደ ኤደን ገነት በረከት፣ በእግዚአብሔር ሕልውና ውስጥ የሚፈሰውን በረከት እንደገና ለሰው ልጅ እንዳቀዳጀ፣ እንዳጎናጸፈ ያንን እናውቃለን እና ይህ እስከሚሆን ጊዜ ድረስ ግን እግዚአብሔር አሁን ዛሬ የምንመለከተው ክፍል ላይ አዲስን ስርዓት ያበጃል። የሰው ልጅ ተመልሶ ወደ እግዚአብሔር ሕልውና የሚገባበትን
ወይ እያዘጋጀ ነው፣ መንገዱን እያዘጋጀ ነው እግዚአብሔርና ስለዚህ ዘፍጥረት 28ን ስንመለከት በዚህ መንፈስ ነው ማየት ያለብን። እነዚህን ሰዎች ሊቀ ካህናትን እግዚአብሔር ከህዝቡ መካከል ሲለይ እንመለከታለን። ህዝቡን ወክለው ወደ እርሱ የሚገቡትን ህዝቡን ተሸክመው ወደ እግዚአብሔር ማደሪያ ወደ ቅድስተ ቅዱሳን የሚገቡ ሰዎችን ሲለያቸው እንመለከታለንና አንዱ የሚለዩበት ነገር እንግዲህ ልብሰ ተክህኖ ነው። በዚህ ስፍራ ላይ ስንመለከት ለይተ ካህናት አድርግልኝ ካለ በኋላ ምዕራፍ 28 ቁጥር 2 ላይ የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድም ለአሮን ስራለት ይላል። የተቀደሰ ልብስ እነዚህ ሰዎች እንዲለብሱ እግዚአብሔር ይፈልጋል። ይሄ ልብስ ደግሞ የክብር ልብስ ነው፣ ለጌጥ የሚሆን ነው፣ ለውበት የሚሆን ነው። በእግዚአብሔርም ፊት ውበት እንዲኖረው፣ ክብር እንዲኖረው፣ ደግሞ በእስራኤል ሕዝብም ፊት የተለዩ ሰዎች የሚያደርጋቸው ውበት፣ ሞገስ የሚሰጣቸው፣ ክብር የሚሰጣቸው ልብሰ ተክህኖ ነው እግዚአብሔር እንዲለብሱ ያዘጋጀውና ምዕራፍ 28 ቁጥር 3 ላይ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑ ሁሉ ተናገር ይላል። ስለዚህ ሊቀ ካህኑ አሮን ቅዱስ እንዲሆን፣ የተለየ እንዲሆን እግዚአብሔር ምንድነው ያደረገው? መንፈስ የሞላባቸውን ሰዎች ቅዱሱን የእግዚአብሔር መንፈስ የተሞሉና በዚህ መንፈስ እየተመከሩና እየተመሩ ይሄን እግዚአብሔር በሰማይ ያሰበውን ዲዛይን ያደረገውን ልብስ ለካህናቱ የሚያለብሱ ዲዛይን የሚያደርጉ የሚሰሩ ሰዎችን እግዚአብሔር አዘጋጀ እና ስለዚህ ይሄ ልብስ የጌጥ ልብስ ነው፣ የውበት ልብስ ነው፣ የሞገስ ልብስ ነው፣ የክብር ልብስ ነው፣ እንዲሁም ደግሞ የቅድስና ልብስ ነው። እነዚህ ሊቀ ካህናት ለተቀደሰ አገልግሎት መለየታቸውን፣ በቅዱሱ በልዑሉ በእግዚአብሔር ፊት የሚቀርቡ መሆናቸውን፣ ወደ እግዚአብሔር ሕልውና ደግሞ ለመግባት የሚያስፈልገውን ቅድስናና ክብር እንዲያንጸባርቁ ተደርገው የተሰሩ ልብሶች ናቸው ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ካህናት በእግዚአብሔር ፊት ወደ መገናኛው ድንኳን ሕዝቡን ወክለውና ይዘው ሲቀርቡ ልብሰ ተክህኖ ራሱ እነዚህ ሰዎች ሪፕሬዘንታቲቭ መሆናቸውን፣ ወኪል መሆናቸውን የሚያመለክት ነው። ሊቀ ካህናቱ በሚገባበት ጊዜ ዘጸአት 28 ከ9 እስከ 12 ስንመለከት ኤፉዱን በሚለብስበት ጊዜ የእስራኤልን ልጆች ስም በልቡ ላይ በደረቱ ላይና በትከሻው ላይ የእስራኤልን ልጆች ስም ተሸክሞ ነው የሚገባው። የእስራኤል ልጆች ነገዶች እነዚህ 12ቱ የያዕቆብ ልጆች በኋላ እስራኤል የሆኑት ማለት ነው። የነሱ ስም የተቀረጸባቸውን ስሞች ወይም እነዚህ ስሞች የተቀረጹባቸውን ድንጋዮች በደረቱና በትከሻው ላይ ይዞ እንደሚገባ ይነግረናል። እና ስለዚህ ይህንን ህዝብ ወክሎ on their behalf እነዚህን ህዝቦች ሁሉ ወክሎ የሚገባ መሆኑን ይሄ ልብሰ ተክህኖ ራሱ ያሳያል። ከዚህ በተጨማሪ ደግሞ ይሄ ልብሰ ተክህኖ እንግዲህ ከላይ እስከታች ያለውን ስንመለከት አንዱ የሚሰጠው አገልግሎት ይሄ ሊቀ ካህን ፕሮቴክትድ እንዲሆን በቅዱሱ በእግዚአብሔር ፊት ሲገባ እንግዲህ ያ በሲና ተራራ የተገለጠው የሚያስፈራው እሳት የሆነ እግዚአብሔር ነው። ታላቅ ክብር ያለው እግዚአብሔር ነው። ታቦቱ ባለበት ክፍል፣ የጌታ ሕልውና ባለበት ክፍል እንዲሁ ዘው ተብሎ አይገባም። እግዚአብሔር የሚባላም እሳት ነው መጽሐፍ ቅዱስም እንደሚናገርና ቅዱስ ነው። ኃጢአተኛ የሆነ ሰው፣ የእግዚአብሔር ክብር የጎደለው ሰው እንዲሁ ሊገባ አይችልም። ስለዚህ በእግዚአብሔር ፊት ክቡር የሚያደርገው ልብሰ ተክህኖ ተዘጋጅቶለታል። ይሄ እንግዲህ ሲምቦሊክ ነው። እግዚአብሔር አሰራር ነው ያስቀመጠው፣ ጊዜያዊ አሰራር ነው። ዘለቄታዊ መፍትሄ የሚሰጥ አይደለም። የሰውን ልጆች በኃጢአት ምክንያት የጎደለባቸውን ክብር ሮሜ 3:23 እንደሚናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎታል የሚለውን ልብሰ ተክህኖ ለዘለቄታው ሊሸፍንና ባለ ክብር ባለሞገስ ሊያደርገው አይችልም። ግን እግዚአብሔር ለጊዜው ይህንን አሰራር አስቀመጠ። ዋናው ክብራችንን የሚመልሰው
ጌታ ኢየሱስ ክርስቶስ እስኪመጣና ሁሉ በሱ እስኪፈጸም ድረስ። ስለዚህ ይሄ ልብሰ ተክህኖ የክብር ልብስ ነው። ፕሮቴክት የሚያደርግ የሚጠብቅ ከእግዚአብሔር ሕልውና ያንን ሊቀ ካህን የሚጠብቀው ከሞት ከመቀጸፍ የሚጠብቀውም ነው እና እዛ ላይ ስንመለከት ሻኩራዎች ያደርጋል በኤፉዱ ላይ እና ሲገባና ሲወጣ ህዝቡ ይሄንን ድምጽ የሻኩራዎቹን ወይም የነዚህን የብረቶቹን ድምጽ ይሰማል እና ሊቀ ካህኑ በእግዚአብሔር ፊት በሰላም ገብቶ መውጣቱንም ኢንሹር የሚያረጋግጥ ነው ልብሰ ተክህኖ። ወደ መጨረሻ አካባቢም ስንመለከት ምዕራፍ 28 ላይ የበፍታ ሱሪ ከወገባቸው እስከ ጭናቸው የሚደርስ የበፍታ ሱሪ እንዲለብሱ እግዚአብሔር ያንን ስርዓት ያስቀምጣል እነዚህ ሊቀ ካህናት። ይሄ ደግሞ ለምንድን ነው የሚሆነው? ቁጥር 43 ላይ ይነግረናል። ኃጢአት እንዳይሆንባቸውና እንዳይሞቱ፣ ኀፍረታቸው እንዳይታይ፣ ሰውነታቸው እንዳይጋለጥ እና በእግዚአብሔር እንዳይቀጸፉ፣ በሕልውና ውስጥ እንዳይሞቱ። ስለዚህ ከላይ እስከታች አንደኛው የልብሰ ተክህኖ ፐርፐዝ ወይም ዓላማ እነዚህን ሊቀ ካህናት ከእግዚአብሔር ቅድስና ፕሮቴክት ማድረግ ነው። ባለ ክብር ሆነው እንዲቀርቡ በእግዚአብሔር ፊት ያንን ያደርጋል። ከዚህም በተጨማሪ መጠምጠሚያ ያደርጋሉ። በዚህ መጠምጠሚያ ላይ ደግሞ አንድ ምልክት ተቀርጾ ግንባራቸው ላይ ይደረጋል እና ያ ምንድነው የሚለው? ቅድስና ለእግዚአብሔር የሚል የተጻፈበት ያንን ያደርጋሉ። ምዕራፍ 28 ከ36 እስከ 38 ስንመለከት እና ስለዚህ ወደ እግዚአብሔር ለመቅረብ የሚያስፈልገውን ቅድስና ከላይ እስከ ታች ድረስ የሚያመለክት ነው ማለት ነው ልብሰ ተክህኖ። ታዲያ ይሄ የብሉይ ኪዳን ሊቀ ካህናት የሚያደርገው ልብስ ይሄ የጌጥና የክብር የቅድስና ልብስ እንዴት ነው ጌታ ኢየሱስ ክርስቶስን የሚጠቁመው ወይም ፎርሻዶ የሚያደርገው የሚለውን በጣም ባጭሩ ለመመልከት እንሞክር። እንግዲህ አስቀድሜ እንዳነሳሁት እግዚአብሔር አምላክ የመገናኛ ድንኳኑን እንዲሁም በውስጡ የሚከናወኑ ስርዓቶችንና ደግሞ በውስጡ አገልግሎት የሚፈጽሙ ካህናቱን ይህንን ስርዓት በአጠቃላይ ያዘጋጀው ህዝቡን ወደ ራሱ ሕልውና እንደገና የሚመልስበትን መንገድ እያበጀ ነው። በሌላ በኩል ደግሞ በኋላ ይህንን ስርዓት እና በዚያ የሚሆነውን ሁሉ በሙላት የሚፈጽመውን ክርስቶስ ኢየሱስን ለመጠቆም ነው። ጌታ ኢየሱስ ክርስቶስ ፍጹም የሆነ የመጨረሻ ታላቅ ሊቀ ካህናት በእግዚአብሔርና በሰው መካከል ብቸኛ መካከለኛ ሆኖ የሚገለጥበትን ሁኔታ ለመጠቆም ነው። እንግዲህ ጌታ ኢየሱስ ክርስቶስ ልክ እንደ ብሉይ ኪዳን ካህናት ለጊዜው የህዝቡን የ12ቱን ነገዶች የእግዚአብሔርን ህዝብ ስም ይዘው ህዝቡን ወክለው ወይም ህዝቡን ተሸክመው ወደ ቅድስተ ቅዱሳን ይገቡ እንደነበረ እንዲሁ ለጊዜው ሳይሆን ለዘለቄታው ነው ስማችንን ተሸክሞ በእርሱ የሚያምኑትን ሁሉ ይዞ ወደ እግዚአብሔር የቅድስተ ቅዱሳን የገባው ወደ እግዚአብሔር ዙፋን የገባው። ዕብራውያን ምዕራፍ 7 ላይ ብዙ ጊዜ ደጋግመን ያነሳነው ክፍል ነው። ምን ይላል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እግዚአብሔር ይመስገን። በክርስቶስ ኢየሱስ አምነው ወደ እግዚአብሔር የሚመጡትን ሁሉ ጌታ ኢየሱስ ምን ያደርጋል? ፈጽሞ ሊያድናቸው ይችላል። ይሄ ቀረ የማይባል ወይም እንከን ጉድለት የሌለው አድርጎ ሊያድናቸው ይችላል። እስከ ዘለቄታው ኮምፕሊትሊ ሊያድናቸው ይችላል በክርስቶስ ኢየሱስ አምነው የሚመጡትን። ይህን ለማድረግ ደግሞ ለዘላለም ያለማቋረጥ ኮንቲኒየስሊ በሕይወት ይኖራል። ክህነቱ የማይቋረጥ መሆኑን በዚህ ስፍራ እንመለከታለን። እንግዲህ በብሉይ ኪዳን የነበሩ የእግዚአብሔር ሕዝብ እንደምናውቀው ከ12ቱ ነገዶች ከያዕቆብ ልጆች የመጡ ናቸው። ያ ነው እስራኤል የሆነው እና ልክ እንደዚሁ ደግሞ የአዲስ ኪዳን አማኞች እኛ በክርስቶስ ኢየሱስ አምነን የዳንን እና የአዲስ ኪዳን ቤተክርስቲያን አባላት ሁላችን ከ12ቱ ሐዋርያት ነው የምንመዘዘው። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ላይ
በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ድንጋይ ክርስቶስ ነው ይላል። ጌታ ኢየሱስ ራስ ነው፣ የማዕዘን ድንጋይ ነው፣ አዳኛችን ነው። እነዚህን 12ቱን የበጉ ሐዋርያት የሚባሉትን ጠራቸውና ላካቸው። እነዚህ ደግሞ በመንፈስ ቅዱስ ሆነው ወንጌሉን በመስበክ ቃሉን በማስተማር ደግሞ ቤተክርስቲያንን መሰረቱ በጌታ መንፈስ ሆነው። ስለዚህ የአዲስ ኪዳን አማኞች ከ12ቱ ሐዋርያት የምንመዘዝ ነን። ይሄን ማነሳበት ምክንያት ወደ አንድ ነጥብ ልወስዳችሁ ስለፈለኩ ነው። ራእይ ምዕራፍ 21 ላይ ስንመለከት ቁጥር 12 ላይ ስለ ከተማይቱ ስለ አዲሲቱ ኢየሩሳሌም ስለ ቅድስቲቱ ከተማ ይናገርና እቺን ከተማ ዲስክራይብ ሲያደርግ ስለ ከተማይቱ ቅጥር ይናገራልና 21:12 ላይ ምን ይነግረናል? 12 ደጆች እንዳሏት እቺ ከተማ፣ እነዚህ 12 ደጆች ላይ ደግሞ የ12ቱ የእስራኤል ነገዶች ስም እንደተጻፈባቸው ይናገራል። ወረድ ብሎ ምዕራፍ 14 ላይ ደግሞ 12 መሰረቶች እንዳሏት እቺ ከተማ ወይም የከተማይቱ ቅጥር ይናገርና በእነዚህ 12 መሰረቶች ላይ ደግሞ የበጉ ሐዋርያት 12ቱ ስሞች ተጽፈዋል ይላል። እና እነዚህ ስሞች ደግሞ ምን ላይ እንደተጻፉ ወረድ ብሎ ይናገራል። ምዕራፍ 21 ቁጥር 19 እና 20 ላይ የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጊጦ ነበር ይላል እና ይዘረዝራቸዋል። እነዚህን የከበሩ ድንጋዮች ልክ ዘጸአት 28 ላይ ሊቀ ካህኑ የከበሩ ድንጋዮች በዛ የተዘረዘሩትን ልዩ ልዩ አይነት የከበሩ ድንጋዮች ላይ የእስራኤል ነገዶች ስም እንደተጻፈ ሁሉ ማለት ነው። እና በዚህ ምን እንገነዘባለን? ዮሐንስ በራእይ ያያት እቺ አዲሲቱ ከተማ በኋላ በክርስቶስ ያመንን ሁላችን የምንገባባትና ለዘላለም አብረን ከጌታ ጋር የምንነግስባት የምንኖርባት ከተማ የ12ቱ ነገዶች ስምም አለባት፣ የ12ቱ የበጉ ሐዋርያት ስምም አለባት። እነዚህ 12ቱ የብሉይ ኪዳንን የእግዚአብሔርን ሕዝብ የሚወክሉ ሲሆኑ እነዚህ 12ቱ ደግሞ የአዲስ ኪዳንን አማኞች የሚወክሉ ናቸውና ይሄ የሚጠቁመው የእግዚአብሔር ሕዝብ ሁሉ በአንድነት በhalwoተ እግዚአብሔር በእግዚአብሔር ሕልውና ውስጥ ለዘላለም አብረን እንደምንኖር ነውና ይህም ሁሉ ደግሞ የሆነው ጌታ ኢየሱስ ክርስቶስ በሰራው ስራ ነው። ሊቀ ካህናታችን እኛን ወክሎ ስለገባ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ የብሉይ ኪዳን ሊቀ ካህናት የሚለብሱት ልብስ ለክብርና ለጌጥ ለቅድስና እንደነበረ ቅድም ተመልክተናልና በአዲስ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ እርሱ ቅድስናችን ስለሆነ የክብር ልብሳችን ስለሆነ የጌጥ የውበት ልብሳችን ስለሆነ የቅድስና ልብሳችን ስለሆነ እርሱን ለብሰን ወደ ቅድስተ ቅዱሳን መግባት እንደሆነልን ድፍረት እንዳገኘን የእግዚአብሔር ቃል ያስተምረናል። ዕብራውያን 4:14-16 ሲናገር ታላቅ ሊቀ ካህናት እንዳለን ይናገርና አሁን በዚህ ምክንያት ወደ እግዚአብሔር የጸጋው ዙፋን በድካማችን ኃይል እንድናገኝ ምሕረት እንድናገኝ ጸጋ እንድናገኝ ለመግባት እንደተፈቀደልን ድፍረት እንዳለን በዚያ እንማራለን። እግዚአብሔር የተመሰገነ ይሁን። በእውነት ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል እንደሚናገር ቆሮንቶስ ላይ እርሱ የራሱን ጽድቅ ሰጥቶ በመስቀል ላይ የኛን ኃጢአት ወስዶ የእርሱን የጽድቅ ልብስ አልብሶናል። ምን ይላል በዛ ስፍራ? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እግዚአብሔር የተመሰገነ ይሁን። በእውነት ይሄን ቆሻሻ ልብሳችንን የመርገም ጨርቅ ነው የተባለውን የኛን ጽድቅ የኛን አስነዋሪ ልብስ ገፎ በደሙ አጥቦን በመንፈሱ ቀድሶን የጽድቅ ልብስ አልብሶናል። ነቢያት እንደተናገሩት ለምሳሌ በትንቢተ ኢሳይያስ ላይ ቀድሞ እንደተነገረን ምዕራፍ 61 ቁጥር 10 ላይ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል ተብሎ አስቀድሞ እንደተጻፈ በኋላ ይሄ በክርስቶስ ነው ፉሊ በሙላት የተፈጸመው ፉልፊልድ የሆነው እርሱ የድነት ልብሳችን ሆኖ የጽድቅን መጎናጸፊያ ሆኖልን ወደ እግዚአብሔር ዙፋን እንድንገባ
በሩን ከፍቶልናል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ዘፍጥረት ላይ አዳምና ሔዋን በኃጢአት ከወደቁ በኋላ ይፈልጋቸው ዘንድ እንደመጣ እንመለከታለን ምዕራፍ 3 ላይ እና አዳም ሆይ ወዴት አለ ሲለው ተሸሽጌያለሁ፣ ራቁቴን መሆኔን አውቄ ተሸሽጌያለሁ ይለዋል። እና እግዚአብሔር የመጀመሪያውን መስዋዕት አድርጎ ቁርበት ወስዶ እንዳለበሰው ለጊዜው ኃጢአቱን እንደሸፈነለት ያ ቴምፖራሪ የሆነ የጊዜያዊ ጸጋ እንደሆነ እንመለከታለን። ዘላቂ የሆነ መፍትሄ አይደለም፣ ለጊዜው ነው ያ የተደረገው። በኋላ እንግዲህ ዛሬ እንደተመለከትነው በብሉይ ኪዳን የካህናት ስርዓትም እግዚአብሔር ጊዜያዊ መፍትሄ ህዝቡ ወደ ራሱ ህልውና የሚገባበትን ጊዜያዊ መፍትሄ ነው ያመጣው። ካህናቱ በመንፈስ ተመርተው ዲዛይን ያደረጉ ሰዎች ዲዛይን ያደረጉትን ልብሰ ተክህኖ ለቅድስናና ለክብር ለጌጥ የሚሆነውን ልብስ ለብሰው ለጊዜው በእግዚአብሔር ፊት የሚቀርቡበት መንገድ ተበጅቶላቸው ህዝቡን ወክለው ወደ እግዚአብሔር ይገቡ ነበር። ያም ለጊዜው ነው። በዘለቄታው ግን ለዚህ መፍትሄ ያመጣው እግዚአብሔር አንድያ ልጁን ልኮ በክርስቶስ ኢየሱስ የጽድቅን ልብስ የክብርን ልብስ አልብሶን ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። ሰው ሁሉ ራቁቱን ነው፣ በእግዚአብሔር ፊት ሊቀርብ አይችልም። ነገር ግን ኢየሱስ ራቁትነታችንን ሸፈነ፣ ክብራችንን መለሰ። ያ የጎደለውን ክብር እንደገና መልሶ በእግዚአብሔር ፊት ባለ ክብር፣ ባለ ሞገስ፣ ባለ ውበት አድርጎ ወደ ተቀደሰው የጸጋው ዙፋን እንድንቀርብ ድፍረት እንድናገኝ አደረገን። እሱ የዘላለም ልብሳችን ነው። የእግዚአብሔር ቃል ሲናገር ከዚህ በፊትም ብዙ ጊዜ ያነሳነው ክፍል ነው። አንደኛ ጴጥሮስ ምዕራፍ 2 ላይ ምን ይላል? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እንግዲህ ከጨለማ ወደ ብርሃን አፍልሶን የተለየ ወገን አድርጎን ለራሱ ቀድሶን የተቀደሰ ሕዝብ አድርጎን የንጉሥ ካህናት አድርጎን ቀድሞ አተነው የነበረውን ክህነት በኃጢአት ተበላሽቶ የነበረውን ያን ወደ በእግዚአብሔር ህልውና ውስጥ የመኖርና ጌታን የማገልገል እርሱን የማምለክ የንጉሥ ካህን የመሆንን እድል መልሶ ሪስቶር አድርጎ ጌታ ኢየሱስ ካህናት አድርጎናል። እግዚአብሔር የተመሰገነ ይሁን። ነገር ግን እንዳነሳሁት ካህናት ከሆንን እንግዲህ ልብሰ ተክህኖ ያስፈልገናል። እንዲሁ በእግዚአብሔር ፊት መቅረብ አንችልም። ይሄ ልብሳችን ደግሞ ለዘላለም የማያረጅ ለዘላለም በእግዚአብሔር ፊት ውብ ሆነን እንድንታይ፣ ጌጠኛ ሆነን እንድንታይ፣ ሞገሳምና ባለክብር ሆነን እንድንታይ፣ ወደ እግዚአብሔር ዙፋን እንድንገባ አባ አባ ብለን እንድንጠራው ያስቻለን ለዚህ ያበቃን እድፋሙን ልብሳችንን አስነዋሪ ልብሳችንን ገፎ ይህንን የጽድቅ መጎናጸፊያ ያለበሰን እርሱ ጌታ ኢየሱስ እርሱ ዘላለማዊ ልብሳችን ነው። የእግዚአብሔር ቃል ምን ይላል? ገላትያ ምዕራፍ 3 ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስን ያለበሰ ሁሉ ራቁቱን ነው። በእግዚአብሔር ፊት ለመግባት ድፍረት የለውም፣ አቅም የለውም። በእግዚአብሔር ፊት ሞገስ ሊያገኝ አይችልም፣ ተቀባይነት ሊያገኝ አይችልም። ነገር ግን በኢየሱስ አምኖ አንተ ጌታዬ ነህ፣ አንተ አዳኜ ነህ፣ በመስቀል ላይ ሞተህልኛል፣ አድነኸኛል ብሎ ጌታን ያመነ ጌታን በሕይወቱ የሾመ ያነገሰ ዳግም የተወለደ ሁሉ ይሄንን ኢየሱስን ለብሶታል። ለዘላለም በእግዚአብሔር ፊት ተቀባይ ሆኖ ወደ ቅድስተ ቅዱሳን መግባት ሆኖለታል። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ዘጸአት 28ን በዚህ መልኩ አይተነዋል። እግዚአብሔር ቢረዳን ደግሞ የሚቀጥሉትንም የዘጸአት ክፍሎች ከወንጌልና ከኢየሱስ ክርስቶስ አንጻር ለመመልከት እንሞክራለን። የዛሬውን ክፍል ረጋ ብላችሁ ደጋግማችሁ አንብቡት። የእግዚአብሔር መንፈስ ያስተምረናል። ጸጋው ሰላሙ ይብዛልን።